ከዚች ልጅ ተማሩ። የመዳም ቅመሞች አገሯ መግባት ሳትፈልግ ያለ ጊዜዋ ወደ አገሯ አሳፍረዋታል። ለምን? በሰራችሁ ቪዲዮ ማለት ነው። የእንጀራ ገመዳችሁን ርስቃችሁን ለምን ትዘጋላችሁ? የመጣችሁን ለስራ አይደለ? ለምንድነው ምግብ እየሰረቃችሁ እንደዚህ? እሺ ስረቁ ብሎ የራሳችሁ ጉዳይ፣ ግን ለምንድነው እንደዚህ ቪዲዮ የምትሰሩት? በእናንተ የተነሳ እኮ የኛ የሀበሾች ስም እየጠፋ ነው ያለው በአሁን ሰዓት። አብዛኛው አረብ በአሁን ሰዓት የሌላ ሀገር ሰራተኛ የሌላ ሀገር ዜጋ ነው ሰራተኛ እየቀጠረ ያለ። ለምን? ሁሉም ነገራችን ስራችን ያስጠላል። እዚህ ሚዲያ ላይ ምግብ እየሰረቃችሁ ትመጣላችሁ። ቤት እንደሚያጸዳ ሰው ሆናችሁ መኪና ከነሳችሁ ሄዳችሁ ቁጭ ትላላችሁ። ብዙ ነገር በቃ ስራችን ያስጠላል። ስለዚህ አረቦች በአሁን ሰዓት ራሱ አበሻ ሰራተኛ አይፈልጉም። አብዛኛዎቹ ደሞዝ ቀንሷል፣ ስራ የለም፣ እድሜ ለእናንተ። ስለዚህ ለምንድን ነው እንደዚህ የምታደርጉት? አሁን ከዚች ልጅ ተማሩ እንደዚህ የምታደርጉ። በነገራችን ላይ ስልካችሁ አረቦች ሴፍ፣ አሁን ለምሳሌ ስልክ ቁጥርሽ ማዳምሽ ሴቭ አድርጋው ከሆነ እምትሰሪውን ያንዳንዱን የቲክታክ ቪዲዮሽን እሷ ጋር ይመጣል። ካላስ ይመጣል፣ ዘጋ ታይሻለች። አብዛኛዎቹ ሰርቃለች ብሎ ሊያስሯችሁም ይችላሉ። እንደዚህ ስታደርጉ የሆነ ነገር አድርጋለች እንደዚህ አድርጋለች ብለው እንደውም አገር ማሳፈራችሁ ጥሩ ነገር ነው። ሌላም ነገር ሊያደርጓችሁ ይችላሉ። እባካችሁ የኛን ስም አታበላሹ። ስራችሁ አርፋችሁ ስሩ። እንደዚህ አታደርጉ። እባካችሁ ምግብ አትስረቁ። ኧረ እንደው ለምን መጣችሁ ግን አረብ ሀገር? እውነት ለምን መጣችሁ? ከራባችሁ እኮ ብሉ፣ ችግር የለውም እኮ ብሉ። ለራስሽ ቢ አይዲ ማፊ ምሽክላ ቢ ሀቢብቲ። ግን ለምንድን ነው እንደዚህ እየሰረቃችሁ ቪዲዮ የምትሰሩት? የእውነት በጣም ያስጠላል፣ በጣም ያስጠላል። ኧረ ተው፣ ስማችን የጠፋ ነው። ተው፣ ስማችን የጠፋ ነው። ቅመሞች የስራችሁ አርፋችሁ ስሩ፣ አላማችሁን አሳኩ። ተው ሹሃዳ ያኔ እጭ ደግሞ አረቦች የእውነት ነው የምላችሁ ግሩፕ አላቸው። ስለ ደሞዝ ስለ ሸቃላ ደሞዝ ያወራሉ። ሚዲያ ላይ የሚያዩት ስለ ሸቃላ ያወራሉ። ሸቃላሽ ተጠንቀቂ፣ ሸቃላሽ እንደዚህ በይ። የእውነት ነው የምላችሁ የአረብ ሴቶች ግሩፕ አላቸው በሸቃላ ብቻ የሚያወሩት። ተጠንቀቅ፣ እንደዚህ አታድርጉ የእውነት። እሺ ሀባይቢ ሰላም አለይኩም ብያለሁ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ በእኛ ጋር አልሐምዱሊላህ ደህና ነን። እና እንደሰማችሁ ይሄን ቪዲዮ ሁላችሁም መጠንቀቅ ያለባችሁ ነገር ቢኖር ይሄን ነገር ነው። አንድ ከራባችሁ ለምን እያያቻችሁ አትበሉ? ከሰራችሁ መብላት አለባችሁ። ስትሰሩ ካየቻችሁ ስትበሉ ማየቷ ግድ ነው። የሰው ልጅ ሳይሰራ አይበላም። በቃ ግን የእናንተ ጥፋት አንዳንዶች የምትጨማለቁት ነገር እንደ አንዳንዴ አወቅን የምትሉት ነገር ሲኦል ያስገባችኋል። ሲኦል ማለት ነው። እና አጉል መቅበጥ እንደዚህ ሲያከንፋት ወደ ሀገሯ አሸኛት ማለት ነው። ከመስረቋ ውጪ ታየኛለች ብላ የምጠረጥራት መዳም ቪዲዮ ገና ለገና ፎሎወርስ ለመሰብሰብ ብላ ፎሎና ላይክ ለመሰብሰብ ብላ እንደዚህ አይነት ቪዲዮ ስትሰራ ቀጥታ ይሄ ቪዲዮ ማን ደረሳት? መዳሟ ጋር ደረሰ። መዳሟ ደግሞ ቀጥታ ወደ ሀገሯ አሸኘቻት ማለት ነው። መሸኘቷም ጥሩ ነው። እንደዚህ አድርጋለች ካለ ፍቃድ እንደዚህ አድርጋለች ብላ ወደ እስር ቤት ወደ ከርቸሌ ካትዶላት ቀጥታ ወደ ሀገሯ መላኳም ለእሷ አንድ ነገር ነው። ግን እናንተ ብትማሩበት ይሄን ነገር ጥሩ ነው። አንድ እንደዚህ አይነት ነገር አታድርጉ። ለምንስ መቀረጽ አስፈልገው እንደዚህ አይነት ነገር ማለት ነው። ሁለተኛ ደግሞ ሲም በየዛን ሀገር ሲም መዳማቸው ሰጣችሁ በዛ ሀገር ሲም ኢሞ የተለያዩ በተለይ ሶሻል ሚዲያ እነዚህ የሚያገናኙ ቪዲዮ የሚያሰሩ ሶሻል ሚዲያዎች ቲክቶክም ሆነ ዩቲዩብ እነዚህ ከፍታችሁ በዛ የምትሰሩ ልጆች ቀጥታ የሚደርሳት ለመዳሟ ነው። ምክንያቱም ያሲም በዛን ሀገርና አንድ ቁጥርሽን ሴፍ ስላደረገችው ኮንታክትሽ ለማን ነው የሚሄደው? ለመዳምሽ ነው ቀጥታና ለጓደኞቿ በሙሉ በዛ ሀገር ለጎረቤቶችሽ የሚሄዱት ቪዲዮዎችሽ ነው ማለት ነው። መዳምሽ ባታይሽ የመዳም ጓደኛ ታይሻለች። እና እባክሽ ጥንቃቄ አድርጊ። መብላትሽ አይደለም የሚያስጠላው እና መስረቅሽም አይደለም የሚያስጠላው። ምግብ መስረቅሽ አይደለም፣ የእናትሽ ቤት አይደለም ይሄድሽው። ያው ስደት ነው። በዛ ላይ ምግብ አለ፣ አንዳንዴ እራብ አለ። ያንን ሰርቀሽ ልበይ ትችያለሽ። ይሄ ግልጽ ነው። ማንኛውም መዳም ቅመም እራብ ሲለው ሰርቆ ይበላል። ግን እንደዚህ ቅብጥ ብለሽ ቪዲዮ የምትሰሪው እና ለፎሎ እና ለላይክ መሰብሰቢያ ብለሽ ይሄ ነገር የምታረጊው ነገር ሲኦል ይዶልሻል። እህቴ ተጠንቀቂ፣ ጥንቃቄ አድርጊ።
እና አንዳንድ እህቶችም አታሰድቧቸው። እናንተ ገና ለገና ብር አገኛችሁና ያው በደንብ ፍንድቅድቅ ብላችሁ የምትሰሩ ልጆች ገና ትኩስ ገና ጥሬ የሄዱ ገና አረበኛ ያልቻሉ ልጆችን አትግደሏቸው፣ ይስሩበት ለማለት ፈልጋለሁ። እና እንግዲህ እህታችን ወደ ሀገሯ ተሸኝታለች ማለት ነው። በራሷ ጥፋት ተመልከቱ ምን ያክል ጥፋት እንደጠፋ በራሷ ነው። የራሷን ጊዜ በራሷ ህይወቷን ገደለችው ማለት ነው። እና ሀባይቢ ሁላችሁንም እናመሰግናለን። መልካም ጊዜ ይሁንላችሁ። በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እና ደግሞ ዩቲዩብ በጣም ተመቶብኛል። ለ3 ወር ያክል እንደነገርኳችሁ ተቀጥቼ ነበረ እና በዛ ምክንያት መሰለኝ ትንሽ እይታ ቀንሶብኛል። እባካችሁ ይህን ቪዲዮ ከቻላችሁ ላይክ አድርጉኝ፣ ካልቻላችሁም ደግሞ በደንብ እይታውን እንድታዩልኝ እፈልጋለሁ እስከ መጨረሻው ማለት ነው። እና ላይክ ምልክቷን ላይክ አድርጉልኝ። እና በተረፈ በሰላም ወደ ሀገራችሁ ግቡ። ሀገራችን ሰላም ነው። በነገራችን ላይ አሁን ደግሞ ትንሽ የውጭ ዓለም አለመረጋጋት መልሶ እየፈጠረ ነው። እኛ ጋር ከኛ ደህና ነው አልহামዱሊላህ ረብል ዓለሚን። ሁሉም ገብቶ እየዋለ ነው። በቃ ወጥቶ እየገባ ነው ወደ ሀገሩ ወደ ቤቱ። ከኛ ጋር ደህና ነው። ብቻ እኛ ጋር ምንም የሚያሳስብ ነገር የለም። ወደ ሀገራችሁ መግባት ያሰባችሁ ልጆች ቀጥታ ወደ ሀገራችሁ ብትገቡ ባይነኝ። ምክንያቱም አንዳንድ ልጆች አንዳንድ ሰዎችም እንዲሁም ቤተሰቦቻችሁ የኑሮ ውድነት ከፋ፣ አንድ እንጀራ እንደዚህ ወጣ፣ እናንተ 50 ኪሎ ጤፍ አትበሉ እንዴ? እናንተ ሰው የበላውን አንድ እንጀራ ነው የምትበሏት፣ እሷንም ላትበሏት ትችላላችሁ። እና ወደ ሀገራችሁ ግቡ። መስራት ከቻላችሁ 2 አመትና 3 አመት በዛ ተተባለ 4 አመት ከሰራችሁ እኔ እንደው በቀላለሁ። ቢያንስ 6-7 እስከ 15 አመት እስከ 20 አመት የምትጠገረሩ ልጆች እባካችሁ ልብ ግዙ። ምክንያቱም አዱንያ ናት። ከዛ ስትመጪ ሰላም አታገኝም። አንድ በሽታ እንዲሁ ጤና አታጭም። በቃ ከዛ ስትጂ ጉፋኑ፣ ከዚህ ስትጂ ኩላሊትሽን፣ ከዚህ ስትጂ ቁጭ ብለሽ መነሳት እስከሚያቅትሽ ድረስ አንዳንድ ነገሮች አሉና ወደ ሀገርሽ መግባት ከቻልሽ ግቢ። ማንም 100 ሚሊዮን ህዝብ አለ። ግማሹ ፐርሰንቱ ድሃ ነው እና ድሃ እንደኖረበት ትኖሪያለሽ። እህት ዓለም ወደ ሀገርሽ ፈጣሪ ያስገባሽ። እንግዲህ በቃ ይበልሽ። ያሽን ረዴት ይሙላልሽ። ገንዘብሽ ይባረክ። ወደ ሀገርሽ አላህ በሰላም ያስገባሽ። ሙሉ አካልሽን ይዘሽ እንደወጣሽ ሙሉ አካልሽን ይዘሽ ግቢ። ይሄንን ቪዲዮ ሙሉ ያየ ሰው ይሄንን ጥፍጥ ያለሽ ምርቃን አግኝቶ ይገባል ይወጣል ማለት ነውና አመሰግናለሁ። መልካም ጊዜ ይሁንላችሁ።